ነገርን እንደኔ እምነት ኢየሱስ ክርስቶስ የመጣው የአዳምና ሔዋንን ወንጀል ሰርዞ ነፃ ለማውጣት ነው አይደለም? ነብዩ መሐመድ የወጡት ደግሞ አዳምና ሐዋ የሰሩትን ወንጀል ደምስሰው ነፃ ለማውጣት ነው። ነብዩ መሐመድ የሰሩት ስራና ኢየሱስ ክርስቶስ የሰሩት ስራ አንድ ነው። ኢየሱስ ክርስቶስ የተሰበክሽው የእስራኤል አምላክ ጀዝባ ነው። ሰላም እንደምናችሁ። እስኪ ይሄንን አሸባሪ አንድ የሚለውን ነገር ሰምተን እንመለስ። መልእክት ማስተላለፈው መልእክት አክሱም ላይ ያሉ ሙስሊሞች ወላሂ ለአላህ ጠላት እጅ እንዳትሰጡ፣ ፊት ለፊት ተፋለሙ። የፈለገ ነገር ይምጣ፣ መጨረሻው ሞት ነው። ሌላ ሊመጣ የሚችል ነገር የለም። የፈለገ ይታጠቅ። የአላህ ቃል ነው፣ የአላህ ቃል ነው፣ የኔ ቃል አይደለም። አላህ ቆሻሻ ናችሁ ብሎ መግለጻቸውን እኮ ስላልነገርናቸው እኮ ኢነመል ሙሽሪኩነ ነጀሱ ተወደዱ ጠሉ። እነዚህ ካዲያኖች ቆሻሻዎች ናቸው፣ ነጃሳዎች ናቸው፣ ውጫቸውም ውስጣቸው። እንግዲህ ከዚህ ቪዲዮ እንደተመለከታችሁት ይህ የእስላም ኡስታዝ በግልጽ በአክሱም ክርስቲያኖች ላይ ጂሃድ ካላወጅኩ እያለ ይገኛል። ይህ ኡስታዝ በእርግጥ የተናገረው ከራሱ ሳይሆን የእስልምና አስተምሮ መሆኑን እስኪ እሱ ባያስቀምጠውም እኛ በማስረጃ አንድ ባንድ እንመልከታቸው። ይህ ኡስታዝ የሚተዳደርበት ቁርአን ከአማርኛ ትርጉም ጋር እንደዚህ ተቀምጧል። ገጽ 1122 ላይ የአላህ መልእክተኛ ቡሃሪ በዘገቡት ሐዲስ አነስ ኢብኑ ማሊክ እንዳስተላለፉት እንዲህ ብለዋል። ሰዎች ከአላህ በስተቀር አምልኮ የሚገባው አምላክ የለም እስከሚሉ፣ እኛ የምንሰግደውን አይነት ሶላት እስኪሰግዱ፣ እኛ ፊታችንን ወደምናዞርበት እስኪያዞሩ፣ እኛ እንደምናርደው እስከሚያርዱ ድረስ እንድጋደላቸው ታዝዣለሁ። ይህን ከፈጸሙ ደማቸውና ንብረታቸው በእኛ ዘንድ የተጠበቀ ነው ብሎ ይናገራል። ስለዚህ ሰዎች የሙስሊሞችን አምላክ አላህን ካላመለኩ፣ በሙሐመድም ነብይነት ካላመኑ ሙስሊሞች ጦርነት እንደሚከፍቱባቸው እንዲሁም የክርስቲያኖች ደምና ንብረታቸው ማለትም መግደልና መዝረፍ እንዲችሉ እንደተደነገገባቸውም በግልጽ ይናገራል። ይህ ኡስታዝ ደግሞ ይህንን አስተምሮ ስለሚከተልና ስለሚያምንበት በአክሱም ክርስቲያኖች ላይ ጦርነትና ጂሃድ እያወጀ መሆኑን ክርስቲያኖች ልብ ልትሉ ይገባል። እስልምና ደም መጣጭ ሃይማኖት ነው የምንለው ከዚህ የተነሳ ነው። ያው እንግዲህ ክርስቲያኖች ውጫቸውም ውስጣቸውም ቆሻሾች ናቸው፣ ነጃሳዎች ናቸው በማለት የተናገረው ንግግር አለ። እሱ ደግሞ በሱራ 9 ማለትም የሰይፍ ምዕራፍ ቁጥር 28 ላይ ሲገኝ እንደዚህ ይላል። እናንተ ያመናችሁ ሆይ አጋሪዎች እርኩሶች ብቻ ናቸው፣ ከዚህም ዓመታቸው በኋላ ወደ ተከበረው መስጊድ አይቅረቡ። እዚህ ክርስቲያኖች ቆሻሾች፣ ነጃሶችና እርኩሶች ናቸው ብላችሁ የምታምኑ ከሆነ ሙስሊሞች ለምን አገሩን ጥላችሁልን ውልቅ አትሉ? ከእርኩስ ጋር ምን ትሰራላችሁ? አሁን ግን እንደ እስልምና አስተምሮ ቆሻሻ ነጃሳ ማን ነው? ቀጥታ ሙሐመድ መሆኑን ግን አሳያቸዋለሁ እኔ በማስረጃ። እሺ ሙሐመድ ቆሻሻ ነበር። የመጀመሪያ ማስረጃ ሱናን አናሳኢ 327 ላይ it was narrated that Abu Sa'id al-Khudri said Abu Sa'id al-Khudri እንደተናገረው እንደዚህ ተተርኳል። it was said O messenger of Allah you perform wudu from the well into which the body of the dogs menstrual rags and garbage are thrown የአላህ መልእክተኛ ሆይ አንተ የሞቱ ውሾች በሚጣልበት የወር አበባ ጨርቅ በሚወረወርበት እንዲሁም ደግሞ ቆሻሾች በሚጣሉበት ውሃ ትታጠባለህን ብለው ጠየቁት። he said water is pure and it is not made impure by anything እሱ ምን አላቸው? ውሃ ንጹህ ነው በምንም ነገር አይቆሽሽም ብሎ መለሰላቸው። ስለዚህ ሙሐመድ የሞቱ ውሾች የወር አበባ ጨርቅ እንዲሁም እንግዲህ ትናንትናም በአሰቃቂ ሁኔታ ደቡብ ጎንደር ላይ ቄስን ጨምሮ 4 ምዕመናን በግፍ እንደታረዱ ያው ሰምቻለሁ። እንድታውቁት የምፈልገው ግን ይሄ ነገር ይቀጥላል። እናንተ የምታውቁትን ነገር ለማያውቁ ክርስቲያን ወገኖቻችሁ እስካላሳወቃችሁ ድረስ፣ እናንተ የሰማችሁትን ነገር ሌሎች ሰዎች እስካልሰሙ ድረስ በየጊዜው ክርስቲያን ወንድሞቻችንና እህቶቻችን መገደላቸው ይቀጥላል ማለት ነው። ግን ክርስቲያኖች ግዳይ ሰጣችሁ እንዴ? ቁም ነገር ከልቤ ነው። ስለ ወገኖቻችሁ መታረድ፣ መገደል፣ ስለናንተና ስለ ልጆቻችሁ የወደፊት ዕጣ ፈንታ አታስቡ? ባለፈው አይታችሁታል። አክሱም ላይ ራሳቸው በለኮሱት እሳት ራሳቸው በፈጠሩት ግርግር ግን ያ ሁላ ሶሻል ሚዲያ ላይ አለው የሚል ሙስሊም ቲክቶከርም ሊሆን ይችላል ዩቲዩበርም በነቂስ ነው ወጥቶ ነገሩን እየጠመዘዙ ድምጽ ሲሆኗቸው ነበር። ኦኬ እናንተ ድምጽ አትሆኑ፣ ሜቢ አክሰሱም ላይኖራችሁ ይችላል። ምን ነው አትሊስት ድምጽ ለሚሆን ሰው ሼር ሪፖስት እያደረጋችሁ ላልሰሙ ክርስቲያን ወገኖቻችሁ ብታደርሱ። የሆኑ አካባቢዎች ላይ እኮ ስለዚህ ነገር ምንም ያልሰሙ በሃይማኖታችን ምንም አይደርስብንም ብለው ስለተጋረጠባቸው አደጋ አዌር ሳይሆኑ ቸል ብለው የሚኖሩ ስንት ክርስቲያን ወንድሞችና እህቶች አሉ። እነሱ ጋር እንዲደርስ የእናንተ ሼር ሪፖስት ያስፈልጋል። ገብታችኋል?
ያው መረጃው ከደረሳቸው በኋላ ደግሞ ሌሎች እንዳረጉት አካባቢያቸውን ቀጠናቸውን ተደራጅተው እንደዚህ አይነት አሸባሪዎች ይጠብቃሉ ማለት ነው። ነገሩ በጣም ሲሪየስ በጣም ነው የምላችሁ። ምን አቃላችሁ እንዳታዩት። ይህን ሰው አንዴ ሰምተን እንመለስ። በሆትነስ ተነስቶ መጮህ ለበጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች እንግዲህ እንደሰማችሁት ነው። ጥሩ ስትራቴጂ ነው። እኔ አሸባሪዎች ኢቮልቭ ያደርጋሉ ብዬ አስቤም አላለም። ለካ የሚያስቡ አሸባሪዎች አሉ። ቤተክርስቲያን መፍረስ መቃጠል የለባትም። እኛ ሳንቲም ቆጥረን ነው መስጊዳችን የምንሰራው። ስለዚህ ምዕመናኑን ካጸዳነው በኋላ ቤተክርስቲያኖች መስጊዶች ይሆኑናል ነው የሚለው። አዳራሽ ውስጥ የተሰበሰበው ሰው ደግሞ አላሁ አክበር እያሉ ነው። በጣም እስኪሉ ነው መመታት ያለባችሁ። ማርያምን ነው የምላችሁ። በምን ቀን ነው አሸባሪ መሆንን የመረጥኩት እስኪሉ ነው መነፋት ያለባችሁ። አሁን ግን የምንሰራው ስራ ጀስት ህዝቡን ማንቃት፣ ህዝቡ የተጋረጠበትን አደጋ አዌር እንዲሆን ማድረግ። ከዛ ህዝቡ ከተደራጀ በኋላ ደግሞ ስትራቴጂ ነድፈን እንቀጥላለን ማለት ነው። ስለዚህ ቅድም እንዳልኳችሁ ይሄ ነገር እናንተ እጅ ላይ ነው ያለው። ሁሉ ነገር እጃችሁ ላይ ስላችሁ እጃችሁ ላይ የምትነኩት ነገር ነው። ስለዚህ የምትነኩትን በተን ነካክታችሁ የሚደርሱ አድርሱ። ይመቻችሁ። ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። አንድ ነገር ማለት ፈልጌ ነው። ሰሞኑን በሀገራችን የተለያየ አጀንዳዎች በደንብ እየተነሱ ነው ያሉት። በዚህ በተለይ ከቴዲ አፍሮ ጋር ተያይዞ አጀንዳዎች በጣም በመራገብ ላይ ናቸው ያሉት። ነገር ግን አክሱም ላይ ምን እየሆነ ነው የምናውቀው ነገር የለም። ምን ለማድረግ ታቅዷልም የምናውቀው ነገር የለም። አንዳንድ ሰዎች ስለ አክሱም ሙስሊሞች የሚመለከተን እኛ ሙስሊሞችን ነው፣ ስለዚህ እኛ ብቻ እንናገራለን የሚል ንግግርን በአደባባይ እየተናገሩ ነው። ስለ አክሱም ክርስቲያኖች ታዲያ እኛ ክርስቲያኖች ሳይመለከተንም ደግሞ ተደጋግሞ ኦርቶዶክሳውያኑ ቢነገረው ያልነቃው የተጫነበት ላንተ የሆነ ገደብ ተገድቦልሃል። የሌላው ሃይማኖት ድንበር የለውም፣ ድንበር ተሻጋሪ ነው፣ ዓለም አቀፍ ነው፣ በሁሉም ላይ ማለት ነው ስላለው የኔ እምነት ከሆነ ይመለከተኛል እያሉ እየነገሩህ ነው። ማይኖሪቲ ክርስቲያን ያለበት ቦታ ላይ እነማን ምን እንዳቀዱ ባናቅም ግን ከጥፋት በፊት አሁንም መንግስት ይሄንን ማየት አለበት፣ መከታተል አለበት። እነዚህ ነገሮች ከሆኑ በኋላ የሚጠቅም ነገር አይደለም። የሰው ልጅ የፈለገውን እምነት መከተል ይችላል። ሙስሊም መሆን መብቱ ነው፣ ሌላ ሃይማኖት መከተል መብቱ ነው፣ ኦርቶዶክስ መሆን መብቱ ነው ወዘተረፈ። ነገር ግን ብዙሃንነት አንድ ቦታ ሌላ ሰው ሌላ ሃይማኖት ያለውና አነስተኛው ቦታ ሌላ እምነት ተከታይ አንዱ ቦታ ላይ በሚደረግ ነገር አንዱ ላይ አነስተኛ እምነት ተከታዮች ያሉበት ለማጥቃት የሚደረጉ ሴራዎች መቆም አለባቸው። ለማንኛውም እኔ በአክሱም ስለሚገኙ ኦርቶዶክሳውያን ይመለከተኛል፣ ወንድሞቼ ናቸው። በጎንደር በጎጃም ስለሚገኙ ኦርቶዶክሳውያን ይመለከተኛል፣ ወንድሞቼ ናቸው። በወሎ ስለሚገኙ፣ በሐረርጌ ስለሚገኙ፣ በባሌ ስለሚገኙ ስለየትኛውም ኦርቶዶክስ ይመለከተኛል። በዓለም ላይ ስለሚገኙ ኦርቶዶክሳውያን ይመለከተኛል። ለኦርቶዶክስ ማንም ተነስቶ ድንበር እያበጀለት ለራሱ ድንበር ሳይኖረው ለኦርቶዶክሳውያን ድንበር የሚሰጥና ኦርቶዶክሳውያንን ከዚህ ውጪ እንዳትሄዱ የሚል አባባል መቆም አለበት። ወዳጄ ግድለም ቆም ብላ አስብ። እቺ ቀን ካለፈች በኋላ ልታገኛት አትችልም። በጥንቃቄ ተመልከቷት። የምሬ ነው የምላችሁ። ተጠንቀቁና ተመልከቷት። ተከታተሉ መረጃዎችን በቅርበት። አትጥሉ የማንንም ሃይማኖት፣ አታንቋሹ የማንንም ሃይማኖት፣ አትናገሩ የማንንም ሃይማኖት። ነገር ግን ሃይማኖታችሁን ጠብቁ። አንተ ምን አገባ ስለ አክሱም ኦርቶዶክስ ይልህና
እሱ ግን አክሱም ስላሉት ስለሌላ ቤተ እምነቶች ማለት ነው መናገር ይፈልጋል። ይሄ ካልገባ ተሸውዳል። መልካም ቀን ይሁንላችሁ። በማንበብ ነው አንተ እንዳልከው ወደ 960 መጽሐፍቶችን ነው ያነበብኩት። ከዚህ ጋር የተያያዘ በአብዛኛው ሚስጥራዊ መጽሐፍቶችን እወዳለሁ እና ጥንታዊ ኢየሱስ ክርስቶስ የመጡበት ዘመን ነብዩ መሐመድ የመጡበት ዘመኑ ነው እንድለያይ አድርጎኛል ያደናገረን። እንደኔ እምነት ኢየሱስ ክርስቶስ የመጣው ምንድነው የአዳምና ሔዋንን ወንጀል ሰርዞ ነፃ ለማውጣት ነው አይደለም? ነብዩ መሐመድ የመጡት ደግሞ አዳምና ሐዋ የሰሩትን ወንጀል ደብስሰው ነፃ ለማውጣት ነው። ነብዩ መሐመድ የሰሩት ስራና ኢየሱስ ክርስቶስ የሰሩት ስራ አንድ ነው። ኢየሱስ ክርስቶስ የመጣው የአዳምና ሔዋንን ወንጀል ደብስሰው ነፃ ለማውጣት ነው። ነብዩ መሐመድ ረሱል ሰለላሁ ዐለይሂ ወሰለም እሳቸው የመጡት ደግሞ አዳምና ሐዋ የሰሩትን ወንጀል ደብስሰው ነፃ ለማውጣት ነው። መልካም እንግዲህ እንደተለመደው ውሸትን በእውነት መዶሻ እናፈርሳለን። ሲናገር እንደሰማችሁት ክርስቶስና የመሐመድ አመጣጥ አንድ ነው። ሁለቱም የጠፋውን አዳም ሊመልሱ ኃጢአት ሊሸከሙ ነው ብሏል መጽሐፍ ቅዱስ። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል። አዎ ክርስቶስ የመጣው የሁላችንን ኃጢአት ሊሸከም ነው፣ ቤዛ ሊሆነን ስለመጣ። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ቤዛ ሊሆን እንደመጣ ራሱ ስለተናገረ እኛ የጠፋነውን ኃጢአታችንን ተሸክሞ ቤዛ ሆኖናል ማለት ነው። ሙሐመድ ግን እንደዛ እንዳልሆነ ሱራ 40 55ኛው አያ ላይ እንደዚህ ይላል፣ ሙሐመድ ሆይ ታገስም፣ ያላህ ተስፋ እውነት ነውና ለስህተትህም ምሕረትን ለምን። እንኳን ለሌሎች ቤዛ ሊሆን ለራሱ ለስህተቱ እንኳን ምሕረትን የሚለምን ነበር። እንደምትመለከቱት እዚህ ጋር በእኔም ላይ በእናንተም ላይ ምን እንደሚደረግ እንኳን አላውቅም ይላል። እንኳን ለሌሎች ቤዛ ሊሆን ሙሐመድ በራሱም ላይ የሆነ በሌሎች ላይ ምን እንደሚደረግ እንኳን እንደማያውቅ ተናግሯል ማለት ነው። ሌላኛው ክርስቶስ አምላክ ነው፣ በስጋ የመጣ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ክርስቶስ እውነተኛ አምላክ በስጋ የተገለጠ ሲሆን ሙሐመድና ክርስቶስ አንድ ናቸው ብሎ ማለትና እንደዚህ አይነት አስተምሮ ማስተላለፍ ጤናማም አይደለም፣ ስህተት። በተለይም ደግሞ በስመ አብ የሚለው አካል ሆስቱ ክርስቲያን ከሆነ ስህተት ነው። እንደዚህ አይነት ንጽጽሮች አይደረጉም ማለት ነው። ምክንያቱም ክርስቶስ በስጋ የመጣ የአብ የባህሪ ልጅ እንደሆነ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ እንደዚህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ክርስቶስ የአብ የባህሪ ልጅ ነው፣ ኃጢአታችንን በራሱ ያነጻ ነው። ስለዚህ ሙሐመድ ደግሞ ይህንን ተቃራኒ በሆነ ሁኔታ ጅኒዎች ያው ሱራ 72 ቁጥር 1 ጀምሮ ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ማለት ወደ እኔ ተወረደ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ሙሐመድ አጋንንቶች ወይም ጅኒዎች አምላክ ልጅ የለውም ብለው ነግረውኛል ብሎ የአጋንንትን ትምህርት ያስተላለፈ ያስተማረ ነው። እንኳን ከክርስቶስ ጋርና ከኔ ጋር ራሱ ማይወዳደር ነው። ሙሐመድ የአጋንንትን አስተምሮ ተቀብሎ አዎ አላህ ልጅና ሚስት የለውም የሚል አይነት አስተምሮ ያስተማረ የክርስቶስን አምላክነት የካደ ስለሆነ እንግዲህ ሁለቱ አንድ ናቸው። ያስተማሩት ተመሳሳይ ነው ማለት እንግዲህ የአይምሮ መቀንጨር ካልሆነ በስተቀር ምንም የሚገናኝ አይደለም። መጽሐፍ ቅዱስና ቁርአን አንድ ነው፣ የሚገናኝ ነው ብሏልም። ወደ 160 አካባቢ መጽሐፍ ያነበበው አካል ኡስታዝ ይመስለኛል። እንግዲህ ኡስታዝ ከሆነ አይደል ነው እንዴት አድርጎ እንዳነበበው ምንም የሚገናኝ አይደለም፣ አይገናኝም ማለት ነው። ላይቭ ላይ ነው የተሰበክሽው የእስራኤል አምላክ ጀዝባ ነው፣ ጀዝባ ነው፣ ጀዝባ
ሰላም እንዴት ናችሁ? በዚች ልጅ ላይ ቪዲዮ የምትሰሩ ልጆችን ልናገር ነው የመጣሁት። ባይዘው ለጮኸ ውሻ ሁሉ ድንጋይ አይወረወርም እንደሚታወቀውና እንደምታዩት እግዚአብሔርን ነው የምትሳደበው፣ ሃይማኖትን ነው የምታጥላላው። ከዛ በኋላ ደግሞ ሰዎች ኢሞሽናል ሆነው መልስ ሲሰጧት ደግሞ በምትናገርበት መንገድ ስለሚያናድድ መልስ ሲሰጧት ተሳዳቢ ናቸው የሚል ታፔላ ነው የምትሰጠውና ለእንደነዚህ አይነት ልጆች መልስ አለመስጠት ከናካቴ ጠያቂ አይደለችም። ጠያቂ ሆነ ሰው ይሄ ጥቅስ አልገባኝም አስረዱኝ፣ እንዴት ነው የምትረዱት እዚህ ጥቅስ ላይ ብሎ ነው የሚጠይቀው እንጂ መጽሐፍ ቅዱስን እየሰደበ እግዚአብሔርን እየተሳደቡ አይደለም የሚጠየቀውና የሚያስገርመው ነገር ደግሞ ወደ 200,000 ፎሎወር አላት። እዚህ 200,000 ፎሎወር ውስጥ ወይ ፕሮቴስታንት ብቻ አይደለም ፎሎ ያረጋት፣ ወይም ደግሞ ኤቲስት ብቻ አይደለም ፎሎ ያረጋት፣ ወይም ሙስሊም ብቻ አይደለም ፎሎ ያረጋት፣ ኦርቶዶክስም ጭምር ነው ፎሎ ያረጋትና ምን ተምራችሁባት ነው የሚለውን ነገር ጥያቄ እጠይቃቸዋለሁ። ኦርቶዶክሳውያን ማለት ነው እግዚአብሔርን እንደዚህ እየተሳደበች ቺሊሳያት ራሱ የአንሶርን ንጉስ ነው የማስታወሰው እግዚአብሔር ላይ ምን ያህል ራሳችሁን እናንተ ደግሞ በደንብ አንብቡ፣ በደንብ ማወቅ፣ የሙስሊሞችን ፖለቲካ በደንብ መረዳት። ፖለቲካ ነው እስልምና፣ አይዲዮሎጂ ነው። አይዲዮሎጂው ፖለቲካ ላይ መሰረት ያደረገ ሰዎችን እንዴት አድርጎ ዲሲቭ ማድረግ አለብኝ የሚል ነው እስልምና አይዲዮሎጂ። ያላነበብክ ምንም አታውቅ፣ እነሱ የምታሞጋሽ ከሆንክ ጀግና፣ ፍትሃዊ፣ መልካም፣ ቅን፣ የዋህ፣ ጥሩ አንተ ምሁር ነህ። እስልምናን አውቀ ክሪታይዝ ማድረግ የጀመርክ ቀን አንተ ደደብ፣ መሀይም፣ ደንቆሮ፣ መገደል ያለብህ መወገድ ያለብህ ቆሻሻ፣ እርኩስ፣ ጥም ምናምን የሚሉ ስድቦች የሚከተሉህ ነህ። ዘዴ እስልምናን ማወቅ የጀመርክ ቀን አንተ ደንቆረና መሀይም ነህ። ዘዴ እስልምና ላይ ክሽን ይሄ እንዴት ያደርጋል ይሄ እንዴት ይሆናል ብለህ ያልክ ቀን አንተ ለእስልምና ጥላቻ ስላለብህ ነው። አንተ ሃይሊ ኢንፌሪዮሪቲ ኮምፕሌክስ የሚያጠቃቸውና በዛ በኢንፌሪዮሪቲ ኮምፕሌክስ ውስጥ የሚዋኙ ሁሌም የበታችነት ስሜቱ አንቆ የያዛቸው አካላት ስለሆኑ ሁሌም ተበደልን የሚሉ ስለሆኑ ልናቁባቸው ይገባል። በተለይም ሴቶች በተቻላችሁ መጠን ባሌ እንደዚህ ፍቅረኛ እንደዚህ ብላችሁ ቴክስት አታደርጉልኝ። በጣም ነው የምጸየፋችሁ እንደዛ መልኩልኝ ሴቶች። ሶሪ ቱ ሴይ ዲስ ስነግራችሁ እውነቱን ነው እንዳይደብራችሁ። በጣም ስለምጸየፋችሁ ነው እንደዚህ መልኩልኝ። እናንተን ሰፖርት የማድረግ ኢንተረስቱ ስለሌለኝ ማለት ነው፣ አድክምም ስለሆነ እና ፍቅረኛ እንደዚህ ያለኝ ሙስሊም ነው ምናምን የምትሉኝ ማለት እንደ ቆሻሻ ስለምቆጥራችሁ በተቻላችሁ መጠን እንዳልኩልኝ። በጣም ብዙ ሙስሊሞች ወደ ክርስትና መምጣት የሚችሉ እያሉ ከእናንተ ጋር ጊዜ መግደል ስለማልፈልግ ማለት ነው። ጊዜ መግደል የሚፈልጉ ካሉ ለእነሱ ላኩላቸው። እኔ ፐርሰናሊ አይቻልም ብዬ ማመን ስለሆነ ማለት ነው። የራስን ቀድመ ማወቅ መማር ጤናማ ነው ብዬ ስለማመን ዝም ብለህ ተንዘላዝለህ ትገባበትን ተገባሽበት በኋላ እንደዚህ እባክህ ታደገኝ የሚል ቴክስቶች በተቻላችሁ መጠን አትላኩ። በጣም ስለምደብሩኝ እንደዛ ስልኩ ማለት ነው። በጣም ስለምንቃችሁ ማለት ነው። በጣም ስለምንጸየፋችሁ ማለት ነው። አስቀድመሽ አምላክሽን ካሳልፈሽ ማይሆን ጋር ከተባበርሽ በኋላ እኔን እርዳታ መጠየቅ የገባሽበት እዛው ተወጪው እንጂ ምን አገባኝ እኔ እዛው እንደገባሽ ውጪው እንጂ ማን ተንቦጫረቂ ያለሽ አስቀድመሽ። በጣም ብዙ ሙስሊሞች የሚመጡ አሉ። ለእነሱ እንኳን አቅም ጊዜ የለንም እንኳን ከእናንተ ጋር ጊዜ የምንገልበት ማለት ነው። ስለዚህ እንደዛ ነው። እንደዛ ስለሆነ ማናችሁም ማወቅ አስቀድሞ የራሳችሁን ዝም ብሎ እንደ በግ መመራት አይደለም። ስዘል ስከር ትኖርና ከዛ በኋላ አዲስ እንትን እንደተገለጠለት መሳደብ እንደዚህ ማድረግ ምናምን ጤናማ አይደለም። ማወቅ ይቀድማል። ቅድሚያ የራሳችሁን ጠንቅቃችሁ ምን ያህል አውቃችኋል። ንግስ ላይ ከበሮ ስለመታ አይደለም፣ በየገዳሙም ስለዞርክ አይደለም። ጠንቅቀ የራስህን አስተምሮ ማወቅ፣ ዶግማቲክ ኢሹ የሆኑትን መለየት። አንዳንዱ አሁን ወጣው ቢልም በዶግማቲክ ነገሮች ላይ አይደለም የሚወጣው ከቤተክርስቲያን ዝም ብሎ በግሳንግሶች ወጥቶ ይሄ ነው ያስወጣኝ ሲል ያስቃል። እንደዚህ የሚላቸው ወጣው በእንደዚህ ከዴ እንደዚህ ሲል ሰምቼ ወጣው።
አትሊስት ዶግማችንን መለየት መሰረታዊ ሃይማኖታችንን ቤተክርስቲያን ምድረው ታስተምረው የሚያስወጡና ማያስወጡ እነኚህም ማወቅ መለየት ከዛ ወደ ምክንያቱም በፊታችን እንደሚለያይ ከሰው ወደ ሰው እንደሚለያይ የተለያየ ሊናገር ይችላል። ከዶግማ ውጭ ያሉትን በዶግማ ላይ አንለያይም፣ ተመሳሳይ አቋም አለን። ነገር ግን ኖርማል ዝም ብሎ ለማስተማር አስተምሮቱ እንዲያምርለት ሲል እኔም ማለት ነው እኔንም ጨምሮ እንዲያምርልን ስንል የምንናገራቸው ነገሮች ስህተቶች ሊመጡ ይችላሉ። ከብረት ዝገብ ከሰው ስህተት አይታጣም ስለሚባል ማለት ነው። በስብከቶቻችን ላይ የሚነገሩ ስህተቶች ከቤተክርስቲያን ሊያወጡን አይችሉም ማለት ነው። የሃይማኖቱ መሰረት ናቸው አይደሉም የሚለው መታየት ስላለበት ዝም ብሎ የሆነ ነገር የሆነ መጽሐፍ ላይ ስለተጻፈም ያ ዶግማ ነው ማለት አይደለም። ዝም ብሎ የሆነ መጽሐፍት ላይ የሆነ ነገር ስላገኘ ትርጓሜው ሳታይ ዝም ብሎ የሆነ ነገር አንድ ቦታ ላይ ያነበብክ ማለት እንደዛ ነው በቃ። ስለዚህ በዚህ እንደዚህ ነው አይደለም። ምንድነው ትርጓሜው? ከየት ነው የመጣው የሚለው መታየት ስላለበት ምናልባት አንተ ያልተረዳኸው ሌላው የተረዳዋል። እኔ ያልገቡኝ በጣም ብዙ ነገሮች ይኖራሉ። ከኔ የተሻለ የገባው ደግሞ ያንን ፓርት ላይ ብዙ ሰው አለ። ጊዜ ሳገኝ እሱን ጠይቃለሁ። ጊዜ ስታገኙ እናንተም እንደዛ ታደርጋላችሁ ማለት ነው። እንደዛ ማድረግ መልመድ አለባችሁ። የሆነ ፖይንት እናንተ አልገባችሁም ማለት ያላችሁበት ስህተት ነው ማለት አይደለም። አላወቃችሁትም ማለት ሌላው አያውቀውም ማለት አይደለም። እናንተ ስላላወቃችሁት ሌላው አያውቅም ማለት አይደለም። እኛ እንዲህ ስንቀባጠር ከስር ነው ጥጥት አድርገውት ሐዲስ ኪዳንን በቀላሉ በቃላቸው የሚደግሙ አሉ። ይህንን ታውቃላችሁ? ሐዲስ ኪዳንን በቃላቸው የሚደግሙት አሉ፣ ሸምድደውት በጭንቅላታቸው። አንተስ የሐዲስ ኪዳንን ስቴቱ ጋር አንብባል በቃላቸው በሳምንት ውስጥ በቃላቸው ብቻ ዘውት የሚሉት ዮሐንስ ወንጌል ለምሳሌ ምዕራፍ 1 ሲጀምር እንደዚህ ብሎ ቃል ስጋ ሆነ ብሎ ይጀምራል። ከቁጥር 1 እስከ 14 ድረስ ስለዚህ ያወራል። ቁጥር 17 ጸጋ በክርስቶስ እንደሆነ ሕግ ደግሞ በሙሴ እንደሆነ፣ ቁጥር 18 እንደዚህ ከአባቱ ገፍ እግዚአብሔርን አላየው የለም ይላል። ቁጥር 29 ማንበብ አለባችሁ። ሲራዎች አሉ፣ ሂስትሪዎች አለ፣ እንደገና ደግሞ ፊቆች አሉ፣ እንደዚህ ደግሞ መዛቦቹ አለ። ስለዚህ እኛ ጋር በዛ ይላል። መጽሐፍ ቅዱስን ብቻ አይደለም የምናነበው ማለት ነው። ትሌስ ምን አለ? ቁርአን አለ። ከዛስ ሐዲሳቶች አሉ። ሐዲስ ብቻ ስንት አለ? ታዋቂዎቹ 6 ሐዲሶች አሉ። ታዋቂዎቹ እናንተ ዴሊ ብዛት የምንጠቀማቸው ማለት ነው። ግን 6 ብቻ ማለት አይደለም፣ ሌሎችም አሉ። ከዛስ ኪታቦች አሉ። ከዛስ ተፍሲሮች አሉ። ሸሪዓው አለ። ከዛስ ፊቁ አለ። ከዛስ አሁን እየተጠቀምናቸው ያሉ መጽሐፍቶች አሉ። ከዛስ መጽሐፍ ቅዱስ አለ። እንደዛ ስትል ይበዛሉ ማለት ነው። እነኚህ ሁሉ የተለያዩ መጽሐፍቶች ሲሆኑ ይበዛሉ። ሙፈሲሮቻቸው ብቻ በጣም ብዙ ናቸው። ተፍሲሮቹ ብዙ አይነት ተፍሲሮች ስላሉ ማለት ነው። ስለዚህ አንድ ሰው የራሱን ጠንቅቆ አትሊስት መጽሐፍ ቅዱስ ማወቅ እንዴት ይገብደዋል? በትርጓሜ ማወቅ አለባችሁ። እስልምናው ጋር እነኚህ ሁሉ ስለምናነብኛ እናንተ በተሻለ ሁኔታ መጽሐፍ ቅዱሱ ላይ ከኛ መብለጥ አለባችሁ ማለት ነው። ከኛ የተሻለ እናንተ መሸምደድ መቻል አለባችሁ፣ መያዝ መቻል አለባችሁ። ከዘፍጥረት ምዕራፍ 1 እስከ ራዕይ ምዕራፍ 22 እጠብ ማድረግ ይኖርባችኋል። እናንተ አትሊስት እንደዛ ባታደርጉ እንኳን አዲስ ኪዳንን ስፔሻሊ ደግሞ ዮሐንስ ወንጌል በጭንቅላታችሁ ልትይዟት ይገባል። ትንሽ ነች። ከዛ ማቴዎስ እና ማርቆስ፣ ሉቃስ እነኚህ ተመሳሳይ ታሪኮች አሏቸው። ማርቆስ ሞሮፍ ትንሽ ነው። እሱ ደግሞ ምዕራፍ 16 ነው። እሱ ደግሞ ታሪክ ነው። ነው ታምር ፎከስ ያደርጋል። ታምር ፎከስ ስለሚያደርግ ታምራቶቹ መያዝ ይቻላል። ከሌን እንደዚህ ያደረገ፣ ከሌ እንደዚህ ያዳነ፣ ከሌ እንደዚህ ፈወሰ፣ ከሌ እንደዚህ ያደረገ የሚሉ ታምሮችን ብዛት ስለያዘ ማለት ነው። ስለዚህ አትስነፉ።
አናቅም አልገባንም። ለእያንዳንዱ ጥያቄ ሰው እንዲያብራራላችሁ አትፈልጉ። ራሳችሁ ሄዳችሁ ማንበብ፣ ራሳችሁ ሄዳችሁ የማንበብ ፍላጎታችሁ ማምጣት፣ እንደዛ ተጠቀሙ።